ዝና የሚባለው ሰውዬ ስሰክር ካንተ ኬስ የተወሰደው ብሎ ግማሽ ሰጠኝ። ወይኔ መሳይ ግን እኮ እኔ እወድሻለሁ። እዚህ ምድር ላይ ጨካኝ ሰዎች አሉ። የሰው ደም ምንም የማይመስላቸው ሰዎች አሉ። ኧረ እንደውም የሚያዛናቸውም አሉ። ገፊ 6 ቤተሰቦችን ከቀበርክ በኋላ ሰው ታጓጓለህ እንዴ? አተ ገፊ አንተ ነሽ። የሴት ልጅ ገላ ቪዲዮ ካላሳያችሁኝ ብለህ ሙጥኝ የምትል ያንን ድኩል የሆነ ልጅ ደግሞ ለክፉ ነገር ሳይፈልጉ እንዴ ምን ዝም ብለህ ያንን ታደርጋለህ። ልጁን በመንለ ቦታ ይዘው ትመጣለህ። እሺ ግን አይሰራም። እንዴ ቆይተን ከሲሰን ናይጄሪያዎቹ ለምን ፈለጉት? ለነገሩ ለስራ ሊሆን ይችላል፣ ለፊልም ይሆን እንዴ? ለሱም ይሆናል። ቶሎ እንጂ ነው። ቆየት ነው የምትወስደኝ? እዚህ ነው አልኩህ አይደል እንዴ? በቃ ቁርስ ጋብዤ እንለያያለን። እኔ አንተ ማኑ በአመት አንዴ ነበር። እዛ ባልፍ ምን እንዳረከኝ አውቃለሁ። ተመልሼ ለማመን አንተ ይከብደኛል። ሰማኛለህ። ባታምነኝም ግድ የለኝም። አሁንና ስታይን ታምነኛለህ። ዝም ብለና ና ገለሙ ጉድ ሰራቸው። ይህም እውነቱን ለማወቅ በማለትም ዝና የላካቸው ሰዎች በመምሰልም ፊቱን ተሸፋፍኖም በእያንዳንዳቸው ክፍል በመግባትም እያንዳንዳቸውን ጥያቄ ጠይቃቸው። ይህም ትትና ያለችበት ክፍል የት ነው በማለትም ሁላቸውንም በየተራ ጠይቃቸው። ነገር ግን ከመሳይ በስተቀር ሁላቸውም ሸመጠጡ። እኛ አናውቅም፣ ደግሞ ምን ፈልጋችሁ ነው? ትትና የለችም በማለትም ተናገሩ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በትትና ድራማ መጥተናል ማለት ነው። ትትና ድራማ ከስሙ እንደምንረዳው እጅግ አስተማሪና እንዲሁም አዝናኝ ድራማ ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ በማለት እንዲሁም አዲሶች ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የሚለቃቸው ቪዲዮዎች ቀድሞ ይደርሷችኋል ማለት ነው። እንግዲህ በባለፈው ክፍል ቪዲዮ ያቆመው ሁሉም በመረባበሽና በመደነጋገጥም ላይ ሳሉም ነበር። ታዲያ ዛሬስ ምን ተፈጠረ፣ ምን ተከሰተ የሚለውን የምናይና የምንመለከት ይሆናል ማለት ነው። እንግዲህ ቤተሰቡ እንደፈራና እንደተደናገጠም እኛም በበኩላችን የዝና ሰው ናቸው በማለትም ሁላችንም አስበንም ነበር። ነገር ግን ነገሩ ተገላብጦም እውነታውን ለማወቅ ብሎም ገለሙ ነበር። ገለሙም እያንዳንዳቸው ጠየቃቸው። በዚህም ተንከሲስም ቢሆን አላውቅም በማለትም ካደው። ነገር ግን መሳይም ቢሆን ክፍላቸውንም አሳየ። ለምንድነው ይሄንን የምታደርግና እንዲሁም ብሬና የማትመልስ በማለትም ወዲያውኑ ጥያቄውን ወደ ገንዘቡ ነበር ያመራው። ነገር ግን ገለሙም ቢሆን ልክ እንደ ዝና ሰው በማስመሰልም ቢሆን ዝና እኮ የሚያሰራንን ነው እንጂ እሱ የሚያደርገውንና የሚያከናውነውን አይነግረንም። እኔ ስለ ብር የማውቀው ነገር የለም፣ ደግሞም ዝናን ራሱን ጠይቀው በማለትም መለሰለት። እንዲሁም መሳይም ቢሆን እባክህን መልስልኝ፣ ደግሞም እኮ ዝና አብሬ ልስራ ባልኩ በላይ ይሄው ገንዘቤን ወሰደብኝ በማለትም ለገለሙ ይነግረዋል። ገለሙም ወዲያውኑ በጠቆመው መሰረትም ወደ ትትና ክፍል ነበር ሄደው። ትትናም ተደነጋገጠች፣ ተረባበሸች። ምንድነው የምታሳድዱኝ እባካችሁን በማለትም ተማጸነች። ነገር ግን ገለሙም ቢሆን አንቺ ምን ሰርተሽ ነው የዚህን ያህል ነገር የምትሳደጀው በማለትም ጥያቄም ጠየቃት። ታዲያ ትትናም ቢሆን የዝና ሰው መስሏትም ነበረ። ይሄንን እያወቃችሁና እንዲሁም ትትና ምን እንደሚሰራ እያወቃችሁ ለምንድነው የምታሳድዱኝ ያለ ወንጀሌ ደግሞም ለምንድነው በማለትም እሪታዋንም አቀለጠችው። በዚህም አብርሽ ሁሉንም ነገር ሰምቶም ነበረ። ወዲያውኑ ገለሙን አንቆ ዘረረው።
ይህንንም ያየችና የተመለከተችም ትህትና በመፍራትና በመደነጋገጥም አብርሽ ገደልከው በማለትም ጠየቀችው። አብርሽም በጣም ስለፈራችና ስለተደናገጠችም ተመልክቷትም እባክሽን አይዞሽ አትፍሪ ያዥኝና እንውጣ በማለትም ይዟት ወጣ። ታዲያ ቤተሰቡም በመደነጋገጥና እንዲሁም በመፍራትም ላይ ሳለም እንዲሁም ገለሙን ፈለጉት። ሁላችንም አለን፣ ነገር ግን ገለሙ ከመካከላችን የለም በማለትም ፈለጉት። ሲፈልጉትም አብርሽ ወዲያውኑ የሆነ ነገር ተከሰተለት። ይሄው እጄን በእጄ በማለትም ወዲያውኑ ተመለሱ ወደ ክፍልም። ታዲያ ይህንንም ሲመለከቱ ገለሙ ነበር። ገለሙም ከእንቅልፉ ሲነቃና እንዲሁም ከራስ መሳቱም ሲነቃ ምን እያደረክ ነው? ገለንህ እኮ ነበር፣ ምንድነው በማለትም አፋጠጡት። ታዲያ በዚህም ሰዓት መሳይም ተከስቶም ነበር። ይሄው ከክፍሌም እኮ መጥቶ ነበር በማለት ሲናገርም መሳይም ብዙ ነገሮችንም ለመቀበጣጠር ሲሞክርም ገለሙም ነቃ። ይሄው ገለሙም ነቅቷል። ደስ ይላል እግዚአብሔር ይመስገን በማለትም ሁላቸውም ደስ ብሏቸዋል። ነገር ግን ገለሙም ቢሆን የመሳይን ሁኔታና እንዲሁም አሳልፎ እንደሚሰጣቸው ሲያውቅም መሳይ ካንተ ጋር እንአወራለን እንዲሁም አልጨረስንም ገና እንጠያየቃለን በማለትም ዛተበት። ታዲያም ገለሙም ቢሆን ሁሉም ነገር አውቀዋለሁ፣ ከመካከላችን ግን አንድ ካዲ አለ፣ ይህም እንደ ስሙ አስመሳይ መሳይ ነው፣ ደግሞም ከስንዴው አንክርዳዱን እንለየዋለን በማለትም ሁላቸውም ተረጋጉ። ነገር ግን አሁን ላይም የግሌ የመሳይን ተንኮልና ሴራም ታውቃለችና ይሄው ቀድሞ እኮ ነግሬያችሁ ነበር መሳይ ሰው እንዳልሆነ በማለትም ሁሉንም ተዘባበቱበት። ነገር ግን መሳይም ቢሆን በጣም ደንግጧል። ታዲያ ተንከሲስንም ቢሆን አኩርተናል በማለትም በጣም አመሰገነው። ገለሙም ቢሆን በጣም ስለተጎዳና ስለተመታም እንዴ እንደዚህ እኮ ትጎዳኛለህ ብዬ አላሰብኩም ነበር፣ ደግሞም እውነታውን ለማወቅ ነው በማለትም እውነታውን እንዳወቀና እንዲሁም ሁሉንም ነገር እንዳረጋገጠ ተናገረ። ታዲያ በዚህም የተመለከተችው ትህትናም ቢሆን ገለሙን ለምንድነው እንደዚህ የምታደርገው ቢገልስ ኑሮ በማለትም በድንጋጤ መንፈስም እየተናገረችም ይሄ ደወል መሆን አለበት፣ ከዚህ በኋላ ከዚህ ቤት መቀመጥ የለብኝም በማለትም ለመሄድ እንዲሁም እግሯ ባደረሰው ለመጓዝም ወስናለች። ይህንም ባሰበ ጊዜ አብርሽ በጣም ተጨንቋል። አሁን ሂደሽ ወዴት ነው የምታርፊ? ደግሞም እንደዚህ ከሆነስ ወደ ቤተሰቦችሽስ ለምን አትመለሽም በማለት ጠየቃት። ነገር ግን አሁን ላይም ትህትና ከባድ ውጥረት ላይ እንደሆነችና ቤተሰቦቿም አረብ ሀገር ሂዳ እንደምትሰራ ነበር የሚያውቁት። ታዲያ አሁን ላይም ቤተሰቦቼ የሚያውቁት ስለ አረብ ሀገር እንደሄድኩና እንዲሁም እየሰራው መሆኔን እንጂ እንደዚህ መሰቃየቴንና በሰዎች እጅ እንደተያዝኩና እንደምሳደድ አያውቁም። ስለዚህ ወደ ቤተሰቦችስ ልመለስ አልፈልግም። ደግሞም ያለውን ሁሉ ራሴን ችዬ መስራትና እንዲሁም ህይወቴን መምራት እፈልጋለሁ። ደግሞም ጥሩ ሰዎችም አላጣም፣ እግዚአብሔር ያዘጋጅልኛል በማለትም ቤቱን ጥላ ለመሄድም ወሰነች። ታዲያ የግሌም ቢሆን በበኩሏ የምትጨነቀውና የምታስበውም ስለ አብርሽ ነው። አብርሽን የሚነካባትና እንዲሁም አቆለባብጾም የሚጠራባት አትወድም። አብርሽዬ እኔ እወድሃለሁ አንተን እንጂ በማለትም ሁሉን ነገር ፍቅሯንም ለመግለጽ ዳርዳር ስትልም አብርሽም ቢሆን እንደሚወዳትና እንዲሁም እንደሚሳሳላትም ተናገረ። ነገር ግን የግሌም በአሁኑ ሰዓትም ትትና እንደምትሄድ ባሰበች ጊዜም በአሁኑ ሰዓት ወዴት ነው የምትወድቀው? ደግሞ ሰው አላት ወይ በማለትም ሁሉንም ነገር እያምሰለሰለች ትገኛለች። ታዲያ ያላትንም ልብስና እንዲሁም ቢጃማም ሆነ ቅያሪ ልብስ እንድትሰጣትም የግሌን እየጠየቋት ነው። የግሌም ጨዋታና እንዲሁም አዝናኝናትና በበኩሏም ያለኝን ልብስ ያለውንም ሁሉ ሰጥቻታለሁ፣ ነገር ግን አንድ ቢጃማ አለችኝ ይችንም ቀድጄ ሰጣለሁ በማለትም ዘና እያደረገቻቸውም ነው። ታዲያ ከአብርሽ ግንባር ላይ ያለች ምልክትም አሁን ላይም ትህትና ጥያቄ ፈጥሮባታል። ትህትና በልጅነቱም የጠፋ ወንድምም ስላላት ጭራሽ ጥርጣሬም አድሮባታል። ወንድሜ ይሆን ወይ በማለትም
ይሁን ሁሉ አብርሽም ጥያቄ ስለበዛበትም በየሰዓቱ እየጠየቅሽ ነው ምንድነው የተፈጠረው በማለትም ነገርየውን ለማድበስበስ ቢሞክሩም እሷ ግን ጠበቅ አድርጋ እየጠየቀቻቸው ነው። ታዲያ በሌላ በኩልም አሁን ላይ ገለሙም ቢሆን ከመሳይ ጋርም እየተሳፈጠ ነው። ይህም አንተ አስመሳይ ነህ ለካ ስትል ከሰከስ ነው ብሩን ለዝና የሰጠው ደግሞም ካዲና አስመሳይ እንደሆንክም በቀላሉ አውቃለሁ። ከዚህ በኋላ አንተን ማመን ቀብሮ ነው በማለትም እየተዘባበተበትም ነው። ታዲያ መሳይም ቢሆን ያለፈ ቃልም ተናግሮታል። ይህም ከስድስት ቤተሰብህ አንተ ቀርታል ገፊ ነህ በማለትም ከቁስሉ ላይ ቁስል እየሰደደበት ይገኛል። ነገር ግን በአሁኑ ሰዓትም ገለሙም ቢሆን መሳይን ማመን እንደሌለበትና እንዲሁም አስመሳይ እንደሆነም አረጋግጧል። በሌላ በኩል ትህትና ለመሄድም እየተዘጋጀች ባለችበት ሰዓትም እንግዲህ ዝና ለመሳይም ይደውላል። ምክንያቱም የዝና ሰውዬም ለዝና እየፎከረበትና እየዛተበትም ስለሆነ ይህም ሰውየው ሞቷል፣ ደግሞ ለሰውየውም ያወጣውትን ወጭ በእጥፍ ትመልሳለህ። እንደዛ ሲሆን ነው እኔ እናንተ ስራችንን የምንቀጥል፣ ካለዛ ትህትናንም ትበቀልልኛለህ። ደግሞም ከነትህትና እንዲሁም ትህትናን ካስመለጧት ሰዎች መካከል አንድ አጭር ልጅ አለ፣ እሱንም ፈልጉልኝ በማለትም በዝና አሰሪ በኩል መጥቷል። ይህንንም መልእክት የሰማው ዝናም ወዲያውኑ ለመሳይ ነበር የደወለው። መሳይም ቀጥታ ገንዘብ ልትመልስልኝ ነው አይደል በማለትም መለሰለት። ታዲያ ዝናም ቢሆን እስካሁን ተኝታል አይደል፣ ዝም ብለህ የተባልከውን ነገር አድርግ፣ ሰውየው ሞቷል፣ ነገር ግን ትህትናንም እንበቀላታለን፣ ደግሞም ከመካከላችሁ ያንን አጭሩን ተንከሲስን አምጣልኝ በማለትም ቀጭን ትዕዛዝ ይሰጠዋል ወይም ያዘዋል። በዚህም በጣም ተደነጋግጦም ነበረ። መሳይም ምን ልታደርጉት ነው በማለትም ጥያቄ ሲጠይቅ ዝም ብለህ የተባልከውንና የታዘዝከውን አድርግ፣ ካለዛ ያልቅልሃል በማለትም ስልኩንም ዘጋበት። ታዲያ መሳይም ቢሆን አንዴ ለፊልም ይሆን ለስራ ይሆን እያለ ራሱን ጠየቀ። ታዲያ በተባለበትም መሰረት አሁን በሚያሳዝን ሁኔታ መሳይ ተንከሲስን ይዞት ለሚሄድም ነገሮችንም በመደራረብና በመዘግየትም አሁን ላይ ከአንድ ቦታ ደርሰን እንመጣለን በማለትም ተንከሲስን ይዞት ወጥቷል ማለት ነው። ታዲያ ምን ይፈጠር ይመስላችኋል? ዝና ተንከሲስን አግኝቶ ለሰውየው አሳልፎ ይሰጠው ይሆን ወይስ የሆነ ታምር ተፈጥሮ ይቀር ይሆን? ከዚህ ላይ የተሳሳቱት ቤተሰቡ በሙሉ ትንሽ ቸላለ ይመስላል። ምክንያቱም ይህንን እውነታውን ካወቁና እንዲሁም አስመሳይ መሳይ እንደሆነ ሲያውቁም ሁላቸውም የሆነ እርምጃ መውሰድ ነበረባቸው። ነገር ግን ከዚህ በፊትም የግሌ እንዳለችው ዛሬ እንደዚህ ያደረገ እኛንም ነገ ይሸጠናል ባለችው መሰረትም ይሄው ሀ ብሎ ከተንከሲስ ጀምረዋል ማለት ነው። እናም ቤተሰብ የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።